ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን ሰላም ነው። እናንተ ጋርስ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ከእናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ ውዶቼ። እንግዲህ ዛሬ ትናንትና በፍቅርተ ቤት በተለቀቀው ቪዲዮ አብርሽ አንዳንድ ነገር ሲናገር ነበረ። በተለይ መጨረሻ ሰዓት ላይ ማስተዋወቁ ሰው አለኝ፣ በጣም ትልቅ ሰው በህይወቴ ላይ ትልቅ ሰው እንደ ብዙ የማያኮርፍ እንደ ብዙ እንትን ማይል ሁሌ መሳቅ ብቻ ነው። በጣም በህይወቴ ውስጥ የመኖሪያ ትርጉም በህይወቴ ውስጥ የመኖሪያ ትርጉም ያስቃል በጣም አይደል? በህይወቴ ውስጥ የመኖሪያ ትርጉም ለምኖርለት ለምሳሰለት ብሎ እንግዲህ አይነ አውጣ ሆኖ ተናገረ። በመጀመሪያ ደረጃ እንኳን ልትኖርለት የምትኖርለትንም እናት ልታሳጣት ጥረት እያደረክ ነበር። የምትኖርለትን እናት አንተን ተው። የአንተ ነገር ተከድኖ ይብሰል ወንድሜ። ልንገርህ አብርሃም፣ አሁንም አንተን ልክልክህን መንገድን አላቆምም። ምክንያቱም ማለት ነው የምትናገረው ነገር ሌላ ተግባር ሌላ እየሆነ ስለሆነ ማለት ነው። ስለ ልጅህ ዙሪያ ነው፣ ስለ ልዑሌ ዙሪያ ስንሄድ ተጸንሶ እስከሚወለድ ሌላ ዓለም ውስጥ ነበርክ። ይህንን ማንም የማይክድ ነው፣ ህዝብ ያውቅሃል። ሁለተኛ ደግሞ ከተወለደ በኋላ ለሱ ምን ያህል ፍቅር እንዳለክ ለሱ ምን እንዳደረክ እያየን ነው። ምክንያቱም ያው እኛ ከካሜራ ጀርባ ምን እንደሚደረግ አናውቅም። ነገር ግን ካሜራ ውስጥ እያየን ነው ሁሉንም ነገር። ለልጅህ ምን ያህል አባት እንደሆንክ ለልጅህ እናት ምን አይነት አባል እንደሆንክ እያየን ነው። ገባክ አይደለ? ከዛ ውስጥ አሁን አንተ የመኖሪያ ትርጉም እንደዚህ ነው ካልከው ውስጥ ከአንዱም ውስጥ የለህበትም። አንተ የአባትነት ፍቅር ከአንድ ውስጥም የለህበትም። እንደዚህ አይነት ቃላትን የሚጠቀሙት ማን እንደሆነ ልንገርክ። ጥሩ አባት ማለት ራሳቸውን ዝቅ አድርገው ለልጆቻቸው፣ ለቤታቸው፣ ለትዳራቸው የሚኖሩ ሰዎች ናቸው። ገባክ አይደለ? ራስህን ለምን ዝቅ አላደረክም? ራስህን ለምን አላጎሳቆልክም እያልኩኝ አይደለም። ገባክ አይደለ? ወጣት ነቅ እናውቃለን። ነገር ግን ይሄ ቃላት ለጥሩ አባት ነው። ለእንዳንተ አይነት ለሴት አሳዳጅ ወንድ ልጅ ምንም ማለት አይደለም። እንደ ተራ ነገር ነው እየቆጠርክ ያለው። መውለድ እኮ በትምትል ይወልዳል። ወልዶ ግን ማሳደጉ ላይ ነው ችግሩ። ገባክ አይደለ? ከመሰረት እስከ መጨረሻ ይኸው እያየን ነው። አንድ ቀን እንኳን ሌላው ይቅር ቪዲዮ ላይ እንኳን ልጅ ይዛ ስትመጣ ምን ያህል ለልጅህ ምን ያህል አስታውሶ እንዳለክ ከሁኔታ እንረዳለን። ገባክ አይደለ? ለሰከንድ ልጅህን መያዝ አትፈልግም። ልንገርክ፣ ልጅህን በፍጹም አንተ አትወደውም። ገባክ አይደለ? ልጅህን በፍጹም አንተ አትወደውም። ልጅህን አትወደውም። አንተ ልጅህን እንደማትወደው በብዙ ነገር ስላየን ነው። እግዚአብሔር ስለረዳህ ነው ይሄ ልጅ እዚሽ ምድር ላይ የመጣው። እንዳንተ ስራ ቢሆን ኖሮ እንዳንተ አይነት ስራ፣ እንዳንተ አይነት ብልግና፣ እንዳንተ አሰቃቂ አይነት ስራ ቢሆን ኖሮ ይሄ ልጅ ወደዚህ ምድር አይመጣም ነበር። ግን እግዚአብሔር የንጹህ አምላክ ረዳትና ወደዚሽ ምድር መጣ፣ ልዑሌ ማለት ነው። ከዛ በተጨማሪ አንተ ከማንም ሴት ጋር አሸሸ ገዳሜ እያልክ እየዋልክ ከማንም ሴት ጋር እየመጣ የማንንም አተካራ እያስክ የማንንም ቁራጭ እያስክ የማንንም ዝቃት እያልክ ልጅህ አጠገብ እንዳታደርስ ይህንን ይሩታ ራሱ አትፈቅድልክም። እኛም በዚህ እንቃወማለን። እዛ የምትታወቁ እዛው ጨርስ። ልጅህ አጠገብ ልዑሌን ትልቅ ቦታ ያለው ብለክ ራስህን አታታልል። እኛን እንደሆነ እናውቃለን። መቼም በአንተ አነጋገር አንሸነፍም፣ አንታለልም። ምክንያቱም ተግባርህና ስራ ሌላ ስለሆነ ማለት ነው። ልጅህን እንደማትወደው እናውቃለን። ልጅንም አትፈልገውም ሲጀመር። ገባክ አይደለ? የልጅ ጣዕምም የለህም። የልጅ ፍቅር ምን እንደሆነ
እስቲ አባቶችን ጠይቅ። እስቲ ሩቅ መሄድ አይጠበቅም። አባትክን ጠይቅ። እንዴት አድርጎ እንዳሳደጉ የገዛ አባትክን ጠይቅ። የገዛ እናትክን ጠይቃቸው። እነሱ የልጅን ጣዕም ስለሚያውቁ ምን ያህል ለልጅ ያላቸው ፍቅር ይነግሩካል። ምን ማድረግ አለብክ ይነግሩካል። እንኳን ተናግሮ ለአንተ ልንገርክ አይደለ? እንደዚህ በውሃ በጥብጦ ቢያጠጡ አይገባክም አንተ ማለት ነው። መንገርስ መናገር እስከ ዛሬም ይናገራሉ። ግን አንተ እንደ ውሃ ተደርጎ እንደዚህ ቢያጠጡክም አይገባክም። ምክንያቱም ምንድነው እዚህ ውስጥ ያለው ጭቃ ነው ያንተ ላይ ማለት ነው። አብርሃም እዚህ ውስጥ ያለው ጭቃ ስለሆነ መጀመሪያ ጭንቅላትክን አጽዳ። ሴት ከመቀያየር ይልቅ ጭንቅላትክን አጽዳ፣ አይምሮውን አጽዳ፣ ልብህን አጽዳ። የሴት እንባ እኮ መጥፎ ነው። ነገ እኮ ይህንን ስራክን እኮ ልጅህ ያየዋል። አመት አልልክም፣ 2 ዓመት 3 ዓመት አልልክም። በዚሽ በሚቀጥለው አመት ልጅክ ያንተን ስራ ያየዋል። ከዛ ልጅህን ዝቅ እያደረክ ያለው አባት ከጓደኞቹ ጋር ሲሄድ አባቴ እኮ እንደዚህ ነበር፣ እንዲህ እኮ ባለጌ ነበር፣ እንዲህ እኮ ሴት ተሰዳጅ ነበር ብሎ ትምህርት ቤት ሲሄድ ልጁን ታሳቀቀዋለህ። ሌላ ምንም እያደረክ አይደለም። ገባክ አይደለም? እንጂ አንተ አሁን ለምትናገረው ቃላት እኛ ምንም ቅንጣት አንበገድልክም። ምክንያቱም ስራህን ስለምናውቀው ቄስ አስታውቅ ደግሞ እቺ አግጥ ላስታውቃት ነው ትላታለህ እንዴ? እዛው የምታስታውቀው የራሷን ልጅነት ተዋወቅ፣ የእሷን ልጅ እዛ ሄድና ተዋወቅ። እዛ ሉሌ ጋርም ሆነ ሉሌ እናት ጋርም አንድ ነገር እንዳደርስ አልፈልግም ብለሃል። እዛው በጸበልክ ገባክ አይደለ? ሌላ አተካራ አትፍጠር። በቃ ልጅን አታቆሙም። ልጅንም ጥለህ ሄዳል፣ ሚስትህንም ጥለህ ሄዳል። ስለዚህ እዛው ውለድ፣ እዛው ጨርስ። በቃ እስከ ዛሬም እያሳደገች ነው። ካሁን በኋላ ደግሞ ታሳድጓለች። እንኳን ለአንድ ልጅ ለ3 ለ4 ትበቃለች። ጀግና እናት ናት ያለችው። ገባክ አይደለ? ግን በቃላት አሸመግል። አንተ መጀመሪያ ጭንቅላትህን አጽዳ። ይህን ንግግር ደግሞ እንደ አንተ አይነት ሰው አይናገረውም። ገባክ አይደለ? የመኖሪያ ትርጉም ምን? አንተ ለልጅ ኖረ ታውቃለህ? እንዳንተ ኖረህ እንኳን ሰከንድ ለልጅ ብለህ አታውቅም። ሰከንድ ለልጅስ ብለህ አስበህ አታውቅም። እንዳንተ አይነት ሰው አይደለም የልጅን ጣዕም የሚያውቀው። ገባክ አይደለ? የልጅ ጣዕም የሚያውቁት አሉ ዩቱበሮች፣ ምርጥ ጀግና ጨዋ ያሳደጉት ጨዋዎች፣ ለትዳራቸው ታማኝ ልጆቻቸውን የሚያሳድጉ ዩቱባቸውን እየሰሩ ለእንደዚህ አይነት ሰው ነው። እንደዚህ አይነት ሰው ቢናገሩ እንደውም እውነት ነው ይባላል። እንዳንተ አይነት ሰው ስለ ልጅ ጣዕም፣ ስለ ልጅ ፍቅር፣ ስለ ልጅ መኖር አያውቅም ፈጽሞ። እንዳንተ አይነት ሰው ስለ ራሱና ስለ ራሱ ብቻ ነው የሚያስበው። ገባክ አይደለ? ስለ ራሱና ስለ ራሱ ብቻ ነው የሚያስበው። ከዛ በተጨማሪ ሌላ ለአፍ በመሸገል ጥሩ ቃላቶችን አምጥተክ እኛን ለመሸገል አትሞክር። እኛ እናውቃለን። እሺ፣ እኛ እናውቃለን። በተረፈ ደግሞ ዛሬ ኢሉታ ቤት ሄደህ ብትበጠብጥ ነግረንልሃል። ይኸውልህ ጉርድ ከራሳችን እስር ቤት አስገብተን አንተ የምናስቀወድድ እኮ ጠብቅ እንዳለቅ እንተ እንደሳቅ አትቀርም። ጠብቅ እንዳላገጥክ እንደዚህ በህዝቡ ላይ እንዳላገጥክ አትቀርም። አንተ ህዝብ አንተን እያዩ ወጣቶች ተበላሽተው ይኸው ምን እንደምናየው አሁን እያየነው ነው። እድሜ ዘላለም አንተ ሴት ማቀያየር ምን አይነት አይደክመውም እኮ አለች እኮ ብዙ። አንተ አይደክምክም ማለት እንዴ? አንተ ሰው ብዙ ነገር ለመስራት ለመለወጥ፣ ቤተሰቡን ለማስደሰት፣ ትዳሩን ለማስደሰት፣ ጥሩ ትልቅ ደረጃ ለመድረስ ሰው ከስራ ጎን ሌላ ስራ ይሞክራል። ሰው ከስራ ጎን ሌላ አንተስ ሴት ማቀያየር ነው ያንተ ደረጃ፣ ያንተ ለውጥ። ሴት ማቀያየር ብቻና በጅንስና በሸሚዝ መወጣጠር ነው። ይሄ ነው ያንተ። ምንም ሌላ የተለየ ነገር የለም ከአንተ ነገር። ምንም የምንማረው ነገር የለም ከአንተ። እንደውም ማለት ነው ከሚዲያው አንተ ንቅል ብለህ ብትወጣ ያለው ደስታችን አንችልም። እኔ በተለይ በጣም ነው ደስ የሚለኝ። በጣም አሁን እጅ ነው ያልከኝ። እንደ ሚዲያ ውስጥ ራሱ ባናይ ሁሉ ደስ ይለናል። የምታሳየው ነገር ስለሚያስጠላ ማለት ነው የምትናገር። ከዚህ ደግሞ ከፍቅር ከሆነ በኋላ ደግሞ ምንም ለዛ ብሽ ሆነሃል። የምትተፋው ቃላት ሲያስጠላ፣ የምትናገረው ነገር ሲያስጠላ፣ እንዲህ
ሰው እንደዚህ ያስጠላል እንዴ? ረ ስማ ወልዶ መንፈስ ቅዱስ ከዚህ ይሰውረን። በተረፈ ወዳጆቼ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። ቻው። በሌላ ቪዲዮ እንገናኛለን። መልካም ቀን ይሁንላችሁ።